አትደርስም እንዴ? ይኸው ወደ ቤቱ እየገባ ምንድን ነው? አንተ ፈርተህ ነው እንዴ? ማን እኔ የፈረው? ለምን ፊታችን ሸፍን አንጠበጥቡ? አይ እንደዛ አደረግን ማለት ሊዱን አጣናት ማለት ነው። ቀስ ብለን ዛሬማ ሳይ እሺ ኪኮ እንዴት ነሽ? ገላሽ ታጠብሽ? እጄ ልብስ ልበሽ። ለምንድን ነው የምለብሰው? ሰውየው ማታ ይገባል። ዝግጁ ሆኖ እንዲጠብቀው የሚፈልገው ነገር አለ። ሰው ራስሽን አዘጋጂ። እኔ ማንም ጋር አልሄድም። ናውል ከዚህ ቤት አስወጣኝ። ይሄንን ልብስ አልለብስም። ምንድን ነው ዝም ስልሽ ቅብጠትሽ ኦቨር ሆነ። ትሰሚኛለሽ? አሁን ይህን ልብስ በ3 ደቂቃ ውስጥ ለብሰሽ እንዳገኝሽ፣ በፍቅር ከሆነ ማለት ነው። አይ ካልሽ ግን በጉልበት አድርገዋለሁ። ኬኳ እሺ ውጣልኝ፣ ልቀይር። አልወጣም፣ እዚሁ ዞርልሻለሁ። ውጣልኝ ናውል። ትሰሚኛለሽ? ናኦል ስራ እንግዲህ በስተመጨረሻም ሊከሽፍ ነው። ምክንያቱም በቀለና እንዲሁም ደግሞ ንጉስ ሲከተሉት ነበረ። ይህ ልጅ እንግዲህ ከኋላው የሆነ ነገርማ አለ፣ ሊዱ ከሱ ጋር ነው ያለችው በማለት ከመጀመሪያው ጀምሮ ሲጠረጥር የነበረው በቀለ አሁን ላይ ግን የት እንደሚሄድና ምን እንደሚያደርግ ምን እንደሚሰራ ከናደይ ቤት ወጥቶ እንዲሁም ደግሞ ወደ ሊዲያ ሲሄድ ሲከተሉት ነበር። ጫካውን እያደረገ ሲሄድ የነበረው እንግዲህ ናኦል እየተከተሉት እንደሆነ በፍጹም አላወቀም። እሱም ለአረብ ሊሸጣት እንግዲህ ፍቅር የሰጠችውን ቀሚስ በመያዝ ቀጥታ ወደ ሊዲያ እየሄደ ነበር። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ አደይ ሰራተኛዋ ተከታታይ ድራማ በክፍል 49 ፓርት ነው የመጣ ነው። በክፍል 48 ላይ በባለፈው ፓርት ላይ እንግዲህ ሊዲያ እንደሞተች ሁላቸው ተረድተው ነበረ። ያው ከመረጃ ተሰጥቷቸው ከፖሊስ ጣቢያ ስለተደወለላቸው እነሱም አምነው ነበረ። እንዲሁም እያለቀሱ ባሉበት ሰዓት ባርኮቴ መጥቶ ነበር። ምን ሆኗችሁ ነው የምታለቅሱት በማለት ጠይቋቸው ነበር። እንዲሁም ሊዲያ እንዳረፈች እና ፖሊሶቹ ደውለው ህይወቷን እንዳለፈ ነግረውናል። ስለዚህ ሞተች እኮ በማለት እንግዲህ ሲያለቅሱ፣ ይህማ በፍጹም አይሆንም፣ የተሳሳተ መረጃ መሆን አለበት። እንዴት ይህንን አምናችሁ ትቀበላላችሁ? ሊዱማ አትሞትም በማለት ኤላ መውጣት አለብን፣ አሁኑኑ መሄድ አለብን፣ ማጣራት አለብን በማለት እንግዲህ ባርኮቴ አረጋጉት። እንግዲህ ዲብን በማለት እንግዲህ ለለምለምና ለአደይ በመንገር እሱ ኤላን ይዞ ወጥቶ ነበረ። ከቤት ሲወጣ ግን በቀለና እንዲሁም ደግሞ ንጉስን አግኝቷቸው ነበረ። ሁለታቸውን ሲያገኛቸው ግን እጅግ በጣም ተናዶ ስለነበር በቀለን ሂዶ ነበር የያዘው። ሊዲ የት ነው ያለችው? እናንተ እጅ ካለባት ግን አለቃቸውም በማለት ሲናገር ነበር። ኤላም ኧረ እነሱ ምንም ነገር አላደረጉም፣ እንዲሁም ከኛ ጋር አብረው ሲፈልጉ ነበር ሰሞኑን በማለት እንግዲህ ሲናገር፣ እንደ ሞተች እኮ በጣም ሰማሁኝ፣ በጣም አዝናለሁ፣ ነፍስ ይማር በማለት እንግዲህ በቀለ ለባርኮቴ ይመልስ። በፍጹም እሷ አልሞተችም፣ ይህን ቃል ደግመ ስትናገረው ሌላ ሰው እንዲሰማ አልፈልግም በማለት እንግዲህ ሲናገር፣ ሁሉም ሰው እኮ እያለ ነው፣ ሲጀምር ሁሉም ሰው አውቋል፣ የሰፈሩ ሰው እንዳለ አውቋል በማለት እንግዲህ በቀለ በፍጹም ይህ ሊሆን አይችልም፣ አሁን ሂጄ ማረጋገጥ እፈልጋለሁ በማለት እንግዲህ ባርኮቴ ቀጥታ ወደ ሆስፒታል ሂዶ ነበር። ግን ደግሞ ሆስፒታል ሂዶ ያየው ሬሳ በፍጹም አይደለችም፣ ሌላ ሰው ነው የሆነው፣ ሊዲያ አልሞተችም አለች በማለት እንግዲህ ለዲብ መቶ ነግሮታል። ዲብም እጅግ በጣም ያው ለጊዜው ደስ ብሎታል። ግን ደግሞ እህቴ በህይወትም ትኖር ትሙትም አሁን ላይ ምንም የማውቀው ነገር የለም በማለት እንግዲህ መልሶለታል። ግን ደግሞ የምጠረጥረው ሰው አለ፣ ናኦል የሚባል ልጅ፣ እንደው በፍጹም እሱን እጠረጥረዋለሁ በማለት እንግዲህ ተናግሮል። ናኦል እዚህ ቤት ምን ይሰራል በማለት ባርኮቴም ደግሞ ጠይቆት ነበረ። አንተ ከሄድክ በኋላ እንደገና ቤታችን ተቃጠለ ምናምን በማለት እንግዲህ ሲያሳዝነኝ እዚህ እንዲኖር ፈቅጄለት ነበረ፣ ያው ፍቅር ነው ያመጣችው በማለት ሲናገር እንግዲህ ፍቅር ወደ ፍቅር ሄዶ ወንድሟ ባርኮቴም ያንቺ እጅ ካለበት ከዚህ ውስጥ ፍቅር እውነት እገልሻለሁ ዝም አልልሽም በማለት
ባርኮቴ እህቱን ተቆጥቷል። እንዲሁም ዲብ ደግሞ እውነት ፍቅር ያንቺ እጅ ካለበት እኔም ቢሆን አልለቅሽም በማለት እንግዲህ ጉሮሮዋን ይዞ ምን እያላችሁ ነው? እኔ ምንም የማውቀው ነገር የለም። እሱም ቢሆን ምንም ነገር አይሰራም። በጣም ጥሩ ሰው ነው። እንደዚህ አይነት መጥፎ ስራዎችን የሚሰራ ሰው አይደለም ናኦል፣ እናንተ እንደምትሉት አይደለም በማለት እንግዲህ ለናኦልም ጠበቃ ስትቆምለትም አይተናል። ግን ደግሞ ያው ዴብ ከመጠርጠሩ ወደኋላ አላለም። በቃ እሱን ነው የምጠረጥረው፣ እሱ የሚሄድበትን ነገሮች በሙሉ ማጣራት አለብኝ በማለት እንግዲህ ወስኗል። ዳና ፍቅርም እንግዲህ ሲከራከሩ ነበረ። ሊዲያን የት ነው ያደረጋችኋት? የትስ አድጓን ነው? እውነት እንደሚለው ገሏት ነው ወይ በማለት እንግዲህ ሲነጋገሩ ነበር። ግን ደግሞ ሲነጋገሩ በመሀላቸው ያው ባርኮቴ መጥቷል። ፍቅርም ከናኦል ጋር ቤዛ ምንድን ነው ያለሽ በማለት ጠይቃት ነበረ። ከሱ ጋር ደግሞ ቤዛ ምን ሊኖራት ይችላል? ምን እያልሽ ነው ፍቅር በማለት ባርኮቴ አንተ ሳትኖር እኮ ኤላም ጋም እየሄደች ታድራለች። ስለዚህ ከዚህ ልጅ ጋር ደግሞ የሆነ ነገር ጀምራለች በማለት እንግዲህ እሷ እንደምትናገረው አይደለም ባርኮቴ እባክህን ተረዳኝ እያለች ደግሞ ቤዛም እንደዚሁ ስትጮህ ነበር። አላቅሽም እና ነው አንቺን ለብር ስትይ ብዙ ነገር ታደርጊያለሽ። ያኔ እንኳን አብረን ስንማር ራሱ የሁላችን ምሳቃ እንኳን ትበያለሽ በማለት መጥፎ ቃላቶችን ስትናገር እያወረደች ስትናገር ነበረ። ይህን ነገር ስትናገር ግን ባርኮቴ ፍቅርን በጥፊ አጭሎ ውጭልኝ ከዚህ በማለት እንግዲህ ከክላስ አስወጥቷታል። እንዲሁም እሷ በጣም መጥፎ ስለሆነች ነው የምትናገረውን ቃላቶች በፍጹም አትያዥበት ቤዛ፣ ለትንሽ ጊዜ ታገሽኝ በማለት እንግዲህ ፍቅረኛውን ለማጽናናት ሞክሯል። እኔ ችግር የለውም አንተን ስለምወድ ነው እንጂ በጣም ብዙ ነገሮች አሉ። ግን ደግሞ ከአንተ ፍቅርን የመለየት አልፈልግም፣ ለዘላለም እወድሃለሁ በማለት እንግዲህ ያው ባርኮቴን ስትናገር አይተናል። ግን ደግሞ የእሷ እቅድ ይሄ አይደለም። ቤዛ በፍጹም ባርኮቴንም እንዲሁም የላንም አትወዳቸውም። ግን ደግሞ ወደዚህ ቤት የገባሁት የኢላን ቤት ለራሴ አደርጋለሁ ወርሳለሁ ብዬ ነበር፣ ግን ደግሞ ሌላ ውስጥ ገባሁኝ በማለት እንግዲህ ናኦል ጋር በጀመረችው ነገር ስትናገር ሰምተናታል። ስለዚህ ማንንም አፍቅር አይደለም የመጣችው፣ ዋናው ወደ እነሱ ቤት የገባችው የኤላን ቤት ለራሷ ለማድረግ ወይንም ደግሞ ለመወረስ አስባ ነው የገባችው እና ቤዛ በፍጹም ባርኮቴን አትወደውም። ባርኮቴ ግን የምትወደው ስለሚመስለው አሁን ከእሷ ጎን ይገኛል። ምክንያቱም አደይና እንዲሁም ድብ ደግሞ አንድ ላይ ሆነው ስላያቸው ምንም ያለው ነገር የለም። ግን ደግሞ የከፈው ይመስላል። ግን እዚህ ላይ ሁለት ልብ አለው። አንደኛ አደይን ወዳታለሁ ይላል፣ ሁለተኛ ደግሞ እንደዚህ የቤዛ ነገር ግራ እያጋባው ይገኛል። አሁን ባርኮቴ ግን ደግሞ ከቤዛ ላይ መሆን አለበት በቃ። ስለዚህ ስለ አደይ ማሰብ የለብም። አደይን ለዲብ ለቀቅ አድርግ። ምክንያቱም አንተም መያዝ አችልም ወይንም ደግሞ መልቀቅም እየቻልክ አይደለም ባርኮቴ ማለት ነው። ሌላው እንግዲህ ያው ናኦል ደውሎ ነበረ ለፍቅር ደውሎ፣ ግን እጅግ በጣም የሚያምር ከሌዲያ ክላስ ገብተሽ ቀሚስ እፈልጋለሁ፣ የእሷ የሆነ ቀሚስ ምርጥ የሆነ ለአረብ ልሸጣት ነው። ስለዚህ ዛሬ ይመጣል እና መጥቼ ወስደዋለሁ አሁን ሌሊት ማንም ሳያይኝ በማለት እንግዲህ እሱም ወደ ቤት መጥቶ ነበር። ግን ደግሞ ፍቅር ልብሶቹን እያወጣች እያየች ባለችበት ሰዓት ምንድን ነው ዛሬ ብቻ ነው እንዴ ልብሱን አንቺ የምታየው በማለት እንግዲህ ሲናገራት ነበረ። አይ ልብሶቿ በጣም ነው የሚያማምሩት። እኔ የምልህ ግን እኮ ሊዲያ ብትቆይ እኮ ጥሩ ነበር። እኔ እንድትወስዳት የምፈልገው አደይን ነበረ፣ አደይን፣ ለምለምን፣ ቤዛን። ግን ደግሞ አይንህን ወደ እኔ እንድታዞር አልፈልግም በማለት እንግዲህ ስትናገረው ነበር። እነሱም አይቀርላቸውም። አሁን የሊዲያ ነገር ልጨርስና ትንሽ ይረጋጋ በማለት እንግዲህ ቀሚሱን ይዞ ይሄዳል። ሲሄድ ግን በቀልና እንዲሁም ደግሞ ንጉስ ሲከተሉት ነበር። ምክንያቱም ሊዲያ ከሱ ጋር ነው ያለችው። ስለዚህ እሱን መከተል እሱን ጋር መሄድ አለብን በማለት እንግዲህ አሁን እዚህ አድርገን ብንጠፈጥፈው አይሻልም ወይ እያለ ንጉስ ሲናገር ነበር። ምክንያቱም አንመተውም፣ የሚያደርገውን ነገር ማየት አለብን። እሱን መታ ነው ማለት ሊዲያን አጣናት ማለት ነው በማለት እንግዲህ በቀለም ብልጥ በመሆን እንግዲህ ሲከተሉት ነበር ቀስ ብለው። እሱም ልብሱን ወስዶ ልበሽና አሁን ይመጣል አረሙ፣ ግን ደግሞ የኔን ትዕዛዝ የማታከብሪ ከሆነ ምን እንደሚከተልብሽ ታውቂያለሽ በማለት እንግዲህ ያው
ለሊዲያ ይነግራታል። ሊዲያም እጅግ በጣም እያለቀሰች ትገኛለች። ባርኮቴንም ዴብንም እየጠራች እባካችሁን እኔ ያለሁኝ በህይወት አድኑኝ እያለች እየጮኸች ትገኛለች። እሱ ግን ምንም አይነት ድምፅ እንድታወጭ አልፈልግም በማለት በጥፊ ሲያጮላት ነበረ። እና ይህን ነገር ግን እንትን ያለው ይህ አንደኛ ይህ ፍቅር ክፋት ነው። ሁለተኛ ያው ሊዲያም ከቅንነት ተነስታ ስራ አለ ስላላት ብቻ ምን አይነት ስራ እንደሆነና ነገሮቹን የሆነ የወንጀል ስራ ይሆን ወይንም ደግሞ እሷን ሌላ ችግር ውስጥ የሚከታት ምን አይነት ስራ እንደሆነ ይቀይራል ስለተባለች ብቻ ዘው ብላበት እንደገባች እጅግ በጣም ተጸጽታለች። እንደዚህ አይነት ስራ እንደማትፈልግና እንደዚህ አይነት ነገሮችን እንደማታደርግ ወይንም ደግሞ እንደዚህ አይነት ሴቶች እንደሚሰሩትም እንደማሰራም ደጋግማ ስትነግረው ነበር። ግን ደግሞ እሱ አልሰማም። መጀመሪያ ስራውን እሺ ብለሽኛል፣ ስለዚህ ወደዚህ ውስጥ ከገባሽ በኋላ ትፈልጊያለሽ አትፈልጊውም፣ ምን አይነት ነው ወይንስ ምን አይነት አይደለም የሚለውን ነገር በፍጹም መጠየቅም ሆነ ማማረጥ አችም በማለት እንግዲህ እንትን ብሏታል። እና ያው እንግዲህ የሚያሳየው በመጀመሪያ የምንቀርበውን ሰው መለየት አለብን። ስራም ስንሰራ ምን አይነት ስራ መሆን አለበት የሚለውን ማጣራት አለ። ፍቅር አንድ ራሷንና ራሷን ብቻ ነው የምትወደው። ስለ ሰው ገደል ግባ ምን ይግባ ምንም ስለ ፍጹም አታስብም። እና የፍቅር ክፋት በጣም የከፋ ነው። እና ያው ሊዲያ ካለችበት በእርግጠኝነት ትወጣለች። እነ በቀለ እንዲሁም ደግሞ ንጉስ ይደርሱላታል። ቢያንስ እሱን መያዝ ባይችሉ ሊዲያን ግን አውጥተው ወደነ ዲብና ወደነ ባርኮቴ እንደሚወስዷት ተስፋ እናደርጋለን። እንዲሁም እሱን እንደሚያመሰግኗቸው እና ውድ ቤተሰቦቼ በያላችሁበት ሰላማችሁ